ከማፋጠ ከፍ አድርጌ እንዴት እንደመለጥፍ ላሳየ። አላህ ዘንድ አንድ ቀን እኛ ጋር 1000 ከሆነ ማትስ ተምረህ ከሆነ አላህ ዘንድ አንድ ቀን እኛ ጋር 1000 ከሆነ የእኛስ 500 ይር በ365 ቀን አብዛው አላህ ይመጣል። አላህ ከሌሊቱ አንድ ሶስተኛ ይወርዳል የሚለው ኦኬ እሺ አላህ ያለው አላሁ አክበር። ይሄ ሙስሊም አይደለም። አውርደው ሙስሊም አይደለም። ማን አንተ ሙስሊምና ፈቃድ የሰጠህ አንተ ራስህ ሙስሊም መሆን ራሱ አንተ አህባሽ ነህ። አስወጣኝ። ይሄንን ሌባ ሼሆች ለምሳሌ ሀዲስ አይቀበሉም። አንተ ሀዲስ አትቀበልም? ሀዲስ በላይ ይኸውልህ፣ ጫት ቄማ ወርቅና የምታወራ ከሆነ ጫትን ተፍተና እዚህ ጋር ምንም አታውቁም እኮ እናንተ ዶንቆሮች እኮ ናቸው። አዳምጡ መጀመሪያ። አንዴ አብድል ኃይለ ቃል ሳትጠቀም ሜቢ አንተን ፖይንት እስቲ ለማግኘት ቀጥል። ቆይ እንግዲህ ሀዲስ ማለት ምን ማለት ነው ንገረኝ አብደላ። ሀዲስ ማለት ወሬ ማለት አንተ ሙስሊም አይደለም፣ ሰላት አሰግዱም። ሰላት የማይሰግድ ሰው ደግሞ ሙስሊም አይደለም። ረግጬ ነው የሚነግርህ። ጫትህን ዝም ብለህ ፈትፍት፣ መቃብርህን ዝም ብለህ አምልክ። ወሬን ታቅማላ ሰው ጋር ከልብ ውርጃ። ለዚህ ነው ጠባብነት አደገኛ ነገር። ኩፋር አንተ ኩፋር መውት አንተ አሽሀዱ አነ አልይ ረሱሉላህ ምን ታመጣለህ? ጫት እያለ ጫት ከስሯል እንዴ? ጫት ነግዴ ከስሯል እንዴ? አባቴ አላህ የሚጓዝበት ነው የተባሉት ወይ ያ አላህ የሚጓዝበት ነው የተባለው ወይንስ አላህ ይጓዛል ብሎ ማን አስተማረ? ስለዚህ ሰዎቹ የሚጓዙበት ቀን ደግሞ ካላህ ጋር ባላህ ሲሰላ በጣም ትንጥዬ ቀን ነው የሚሆነው። እንደውም ቀንሰው አካፍለው አሁን ምን ታደርገዋለህ? ወይ ያላ 500,000 ወደ አላህ ቀን ስቀየረው ሉክ አንዷ ቀን ባላህ አንዷ ለኛ 1000 ቀን ከሆነች የኛ 500 ዓመትን ምን ታደርገዋለህ? 500 ዓመትን በ365 ቀን ታበዛውና ለ1000 ታካፍለዋል አይደለ? ወደ አላህ ትቀንሰዋለህ ማለት ነው። ወደ አላህ ስትመጣ የኛዋ ትንጥዬ ነው የምትሆነው። የተሰጠው እዛ ጋር ከማን አንጻር ስለሆነ ከአላህ አንጻር ሳይሆን ከሰዎቹ አንጻር ነው የተሰጠው። አብደላ ሐዲስን አንብበላ ከፈለክ ሐዲስን አንብበለት። አላህ የሚጓዝበት ሰዓት የተባለው ሰዎቹ የሚጓዙበት ነው። ከሰዎቹ አንጻር ነው የተነገረው እዚህ ጋር ከአላህ አንጻር አለም። ኦን ዘ አውቶሪቲ ኦፍ ኢብን መስዑድ ይላል። ኢብን መስዑድ እንደተናገረው between the lowest heaven and the one above it is 500 years and between each years and the next is 500 years and between the seventh and the throne is 500 years። ይሄ 500 ዓመት ልዩነት ከአንደኛው እስከ አንደኛው ሰማይ እስከ ሁለተኛው እስከ ሶስተኛው ብሎ እስከ አርሹ ያለው ማለት ነው የ500 ዓመት ርቀት እንደሆነ ይናገራል። አርሹ ደግሞ ገብቶኛል። የሐዲስ በሰዎቹ አይደለም። ያላህን ደግሞ ስራለ ያላህ ደግሞ ይሰራል። ያላህን ስራለ ካልኩሌሽን ይሰራል። ላሳያ በቁርአኑ ስራለ አይ አላህ ዘንድ አንዷ ቀን እኛ ጋር 1000 ነች አይደል? አብደላ አዳምጥ የምትጓዙበት ነው የሚለው አላህ የሚጓዝ ነው የሚለው መጀመሪያ ተረዳኝ። ከተረዳኸኝ አላህ የሚጓዝበት ነው የሚለው ወይንስ የምትጓዙበት ነው የሚለው? እኔ ለማፋጠጥ ምናምን አትሞክርም። አላህ የሚጓዝበት ነው እናንተ የምትጓዙበት ነው የሚለው መልስ። መጀመሪያ ለመረዳዳት እንሞክር። ለማፋጠጥ ምናምን ሀሳብ ካለ እኔን አታፋጠኝ። አይደለም አንተ ማንም እኔን ተግባባ። ከማፋጠጥ ከፍ አድርጌ እንዴት እንደመለጥፍ ላሳየህ። ከማፋጠጥ ከፍ አድርጌ እንዴት እንደመለጥፍ ላሳየህ። አንድ ሙፈሲር አንተ እንዳልከው በዚህ የፈሰረ አንድ ካመጣ አወንደር አንድ ብቻ ሙፈሲር አንጣ። ይሄንን ቆይ እስማማለሁ። ቁርአኑማ እስማማለሁ። ሙፈሲር ከምን ያስኬድም ፕሊስ በቃ አታውቀውም። ስለዚህ አንተ ካልኩሌሽን ይሰራል። ሎክ የኛ ከአላህ አንጻር ከሆነ እሱኛው የተለያየ ነው፣ ይቀንሳል እንጂ አይጨምርም። ምክንያቱም አላህ ዘንድ አንዷ ቀን እኛ ጋር 1000 የምትመጣ ከሆነ እዚህ ጋር የተሰጠው ግን እኛ ከምንጓዝበት አንጻር ነው። እኛ የምንጓዝበት አዳም ይነበብ። መሐመድ የተጓዘው አላህ አይደለም የተጓዘው፣ መሐመድ የተጓዘው ወደ ሰማይ የሄደበት ቀን ማለት ነው። እሱ ላይ የተቀመጠው የአማርኛ ቁርአንህም እንደዛ የሚለው እንትኑን አካፍልለት፣ ችግር የለው። የኛውን ተወና አካፍልለት። እንዴት ታደርገዋለህ መሰለው? ወደ አላህ ሲመጣ ይካፈላል። which means አላህ ዘንድ አንድ ቀን እኛ ጋር 1000 ከሆነ በደንብ አስብ። ማትስ ተምረህ ከሆነ አላህ ዘንድ
አንድ ቀን እኛ ጋር 1000 ከሆነ የኛስ 500 ይር በ365 ቀን አብዛው ይሄን ያህል ቀናት ናቸው። አመቱ ይሄን ያህል ቀናት ናቸው። የኛ 500 ዓመት ግማሽ ቀን ማለት ኩና አላህ ዘንድ ገብቶሃል? ጎበዝ። አሁን እንዴት ይሆናል? ለ1000 ያካፍለው which means 182 ቀን ማለት ነው። ባላህ ዘንድ ይቀንሳል ያለ ለዚህ ነው 182 ቀን ይመጣል ማለት ነው። ባላህ ዘንድ እቺ ነች። በእኛ ዘንድ ግን ወደ ስንት መቶ ቀን ነው? ወደ ስንት ሺህ ቀን ነው? ወደ 180 ምናምን ሺህ ቀን ይሆናል ማለት ነው። ወደ አላህ ሲሆን ግን ያንሳል። ስለዚህ ያንኛው የተነገረው ጉዟችሁ የተባለው ሰዎቹ ናቸው የሚጓዙት እንጂ አላህ አይደለም። ኤኒዌይስ ሱብሃንአላህ እንኳን ደህና መጣ። አሳቀኝ አለ ደግሞ እቺን ካልኩሌሽን እዛው መጥቶ አላህ እኮ አይጓዝም የራስ ካልተጓዘ ለምንድን ነው ካላህ ዘንድ ካላህ አብደላ ጉዞ ካላህ ነው ብለህ ከሆነ እየተከራከርክ ነበር። አሁን ደግሞ አላህ አይጓዝም ትላለህ። የባላስና በዛው ጭራሽ ደግሞ አሳፈረ። ይጓዛል። ስለዚህ አላህ ካልተጓዘ ክርስቲያን እንስማማ አላህ 500 ሺህ ቀን 500 ይር የተጓዘበት ነው ይጓዛል። ሐዲሱን ከሱ አንፃር ስለመጣ ካላህ አንፃር ነው ብላል። ከሱ አንፃር ነው ብላል። ሐዲሱ ከአላህ አንፃር ነው ብላል። አላህ ነው የሚጓዘው። አይሆንም። እንደዚህ አይነት ሆስት አይሆንም። አላህ ነው የሚጓዘው። እንደው በስነ ስርዓት መዋያት ነው። ሐዲሱ ከአላህ አንፃር ነው ብላል። ተጓዡ እንደውም አላህ ነው። አላህ አይጓዝም። እኔ እንደዛ ጋም ነው። በቃ እናመሰግናለን። አላህ አይጓዝም ማለት መልሰው አሁን ሲከብደው አናምንም። እኛ ሙስሊሞች እንደዚህ አናምንም። ወደ ቅርቢቱ ሰማይ አይመጣም። ኦኬ፣ ለምን ነው አይመጣም? አላህ ይመጣል። ሙስሊሙ ይሄን አያምንም። ይሄን ጋር 95% ሙስሊሙ ይሄን አያምንም። 95% ይሄን አያምንም። አላህ ከሌሊቱ አንድ ሶስተኛ ይወርዳል የሚለው ፊዚካሊ ይወርዳል ቢሆን አያምንም። ኦኬ፣ እሺ፣ አላህ ይሄን ያለው ቦታ የለውም። አላሁ አክበር። ይሄ ሙስሊም አይደለም። አውርደው ያስከብቴ አላሁ አክበር። ሙስሊም አይደለም። አውርደው ማን ሙስሊም? ኧረ በእናትህ ምን የሰይህ ቁጭ ላይ የሰማህ እዚህ አንተ ደግሞ ማን ሱብሃንአላህ ወደ ሰማይ ቅርቢቱ አይመጣም። አላህ ማን ነው የሚለምነኝ? የትኛው ባህሪ ተነስቶ የበረደ እኔን የምለምነኝ ብሎ አይመጣም ትላለህ አንተ? አይመጣም። አውርደው በእናትህ አውርደው። ሙስሊም አይደለም። ማን አንተ ሙስሊምና ፈቃድ የሰጠህ? አንተ ራስህ ሙስሊም መሆን ራሱ ደግሞ እዚህ ዝም ብለህ ሰማለህ እንደሚያውቅ ሰው ቁጭ በጣም ብለህ ነው ማለት። እሺ ወደ ቅርቢቱ ሰማይ ይመጣል የሚለውን ሐዲስ አትቀበለውም? እሱ አይደለም አይመጣው፣ ረህማኑ የሚወርደው እዝነቱን የሚወርደው እንጂ እሱ ወደኛ ዓለም አይመጣም። እሱ አላህ ይመጣል እያለ እዝነት ብለህ ለምንድን ነው? በፍጹም አይመጣም። 95% ሙስሊሙ አያምንም ይሄንን። አሁን አንዳንዴ እንደምትለው አንተ ዋሃቢያ ምናምን የምትለው ነገር እነሱ ናቸው ትንሽ ወደዚህ አካባቢ አላህ እንደ አካል አድርገው የሚያዩ እነሱ ናቸው እንጂ 95% ሙስሊሙ ዓለም ላይ ህንድን ብትሄድ ሞሮኮን ብትሄድ ይሄን አናምንም። ይሄንን እኛ አንተ አህባሽ ነህ፣ አንተ አህባሽ ነህ። አስወጣኝ ይሄንን ሌባ። እዚህ የአረብ ገንዘብ እየበላ እዚህ ማን ይሰጠዋል? ለሱብሃንአላህ ያለው ገንዘብ እንደኔ ፍዳውን አይቶ ኢትዮጵያ ሰርቶ ነው እንጂ ይሰጡታል። ለነገር ዋናው ቁም ነገር ምንድን ነው? እኛ እምነታችንም የቆየ ምንድን ነው ባጋው ሲወርድ የመጣ በእውቀት የተጋገፈ የመጣ እምነት ነው ያለን። አዲስ እምነት አይደለም፣ የነበረ ነው። ይሄ የምንጠይቃቸው ጥያቄዎች ምናምን ብዙም ሎጂካል አይደለም። አሁን እኮ አላህ ይወርዳል የሚለውን አንቀበልም ማለት ከአርሽ በላይ ነው የሚለውን አላህ በዛቱ ታርሽ በላይ ነው ብለህ አታምንም። እሱ ቁርአን አይቀበልም። አርራህማኑ ዐለል ዐርሽ ኢስተዋ ሱረቱ ጣሃ ክፈትለት።
አይቀበልም። የማይቀበል ከሆነ አንተ ሳትወለድ በፊት አውቀዋለሁኝ። አንድ አጋምሽ ስተዋብሎ እንደ ትልቅ ነገር ያመጣል ይፈቃል። እንግዲህ እናንተ ቁርአንን ነው እንትን የምትሉት። አንተ ዝም በል። እኔ ከእናንተ ጋር ማውራት አላህ መውጁድን ብላ መካን ባይናችሁ እናንተ ንገረኝ። አብደላ 95% ሙስሊም ይሄን ነው የሚያምነው። አብደላ ኦኬ፣ ይሄን የማያምኑስ ሙስሊም አይደሉም ነው? 95% ይሄን ነው የሚያምኑ ማለት መብታቸው ነው። የሚፈልጉትም ማመን ይችላሉ። ግን የፈለግከውን 2 ቢሊዮን ሙስሊም ህይወት ያለ 2 ቢሊዮን ሙስሊም ኦልሞስት ይሄንን አያምንም። አላህ ይወርዳል አይልም፣ አርሽ ላይ ይቀመጣል አይልም፣ ይንቀሳቀሳል አይልም። እናንተ ደግሞ አብዛኞቻችሁ የሞተውን ሰው ነው የምትጠሩት። ብዙ ጊዜ አህባሾች የሞተውን ሰው ነው የምትጠሩት። በአላህ ታጋራላችሁ። ይህንን ታውቃለህ? ከአንተ ጋር ማውራት ከእሱ ጋር ሁለታችሁ አቂዳችሁ እንትን እያለኝ አይደለም፣ እያምታታችሁ ይሄ እኔ ከእሱ ጋር ማውራት አልፈልግም። በቃ አቁም። ከአንተ ጋር ማውራት የገባሁት። ስለዚህ መንቀሳቀስን አታሰብትም። ይሄ አካላዊ ነገር በሙሉ ተሽቢህ፣ መመሳሰል ከፍጡር ከምንም ፍጡር ጋር የማይመሳሰል ነው ጌታችን በምንም መልኩ ማለት ነው። ስለዚህ የሚወርደውንም አትቀበልም፣ እጅ አለው አጣለው እግር አለው የሚለውንም አትቀበልም። ምን አንቀበልም። የፈለግን ህንድ ሙስሊም ጠይቅ፣ ሞሮኮም፣ ሴኔጋል ወይም ኢንዶኔዥያ ወይም ማሌዥያም ጠይቅ። ይህን እኔ ምልሆን የሚገ እሱማ የተለያየ አቅድ አለው እኮ አለ። የግዴታ ህንድም ብትሆን ማዕበድ አብዱልዋሃብ ተከታይ እዛ የሉም እያልከኝ ነው? አይደለም። ለሱ ሁሉም መጤ ምልህ ለነዛ እነሱ አዲስ እምነት ነው ያላቸው፣ አዲስ አስተሳሰብ። እምነት እንኳን ባለም አስተሳሰብ። በቃ ተጠመቅ፣ አንዴ ተጠመቅ። በቃ ከእስልምና ወጣ። እነዚህን ሰዎች ማውራት አልፈልግም፣ አዘጋግኝ። በቃ እስልምና ወጣል አካሉ እሱ መች ሆነና ስለዚህ የነበረው እስልምና ይቀጥላል። ይሄ ትሬንድ ነው፣ የእነሱ እስልምና ትሬንድ ነው፣ ይጠፋል። የዛሬ 50 ዓመት መጣ ወይ 200 ዓመት መጣ፣ ይጠፋል፣ አለቀ። ነበረው እስልምና ግን ይቀጥላል። ስለዚህ አንተ እንዴት ነው የምትገልጠው? ራሱ እንደገለጸው እናምናለን። እንዴት ለምሳሌ ሲወርድ ይሄዳል ሲል ራመት እንድትለው መውረድን ራመት ብለህ እንድፈታ ማለት ማን ነው የፈቀደልህ? አረብኛ የምትችል ከሆነ ማንበብ የምትችል ከሆነ ግልጽ ነው። ራመት የሚጣለው የንዝሎ አለ፣ መላእክት ራሱ ያወርዳሉ። እሱ ግን የንዝሎ ረቡና ማለት መልአክ ማለት ነው። መላእክትም ጅብሪልም ሊያወርድ ይችላል፣ ሊቀበል ይችላል ጸሎትህን እንጂ ራሱ ግን በፍጹም አይወርድም። ፊዚካል አይደለማ። በእኛ አስተሳሰብ ፊዚካል ልንገልጸው አንችልም። ጨረሰናል በዚህ ጉዳይ ማለት ነው። ስ ቶፒክ እኛው ስላልሆነ ዛሬ ግን ገብቶኛል። ግን ይህን እንድትረዳኝ ይፈልጋል። ይህ ማጆሪቲ ኦል ሙስሊምስ ይህን ነው አህባሽ ምናምን ብለው የሆነ ኦኬ፣ የኛ አንድ ፓርት ናቸው። እኔ አህባሽ አይደለሁም፣ ግን ማጆሪቲ ነካ አህባሽ ነክ አላሁ መውጁድን ብላ መካን በአጠቃላይ አህባሽ ናቸው። ጫቃሚ ናችሁ። ስማኝ አንዴ ስማኝ። ጫቃሚ ናችሁ። ጫት መቃም ዋብያ ነው። ጫት የሚቀር አህባሽ የእኛ አንድ ቅርንጫፍ ነው። አህባሽ አንድ ቅርንጫፍ ነው እንጂ እኛን አይወክልም። እኛ ማጆሪቲ ሙስሊም እንወክለው። ምንድን ናችሁ? ሙስሊም ከዋባሽም እኮ ሙስሊም ነኝ ነው የሚሉት። ዋብዮቹ ሙስሊም ነን ነው የሚሉት። ፓርት ናቸው፣ ፓርት ኦፍ ሙስሊም ናቸው። ኦኬ እሺ፣ ዋብዮቹ ትክክል ናቸው ብለህ ታምናለህ? አይደለም። ሀባሾቹስ ይቀርባሉ፣ ለእኛ ለትክክል ይቀርባሉ። እነሱም በአላህ ጉዳይ ላይ ትክክል አይደሉም። ይቀርባሉ አልኩህ እኮ። የእናንተ አሁን ሙስሊም ብለህ እንዲሁ ዘጋኸው። የእናንተ ወይን አቂዳ በምን እንረየው? አንድ ቁርአን ያለን አንድ ነቢይን ያለን። አሁን ችግሩ ምን እንደሆነ ታውቃለህ? እሺ ሺያዎችስ? ሺያዎች በዚህ ጉዳይ እንደውም አንድ ነን፣ በዚህ ያሳሰብ ማለት ነው። ከሺያ ጋር አንድ ናችሁ። አህመድያኖችስ? አህመድያኖች ጋርስ? ሴም። እኔ አሁን ምን ስለ አቂዳ ነው የምናውቀው አይደለ? ታች ውስጥ ለውስጥ ያለውን እንዴት እንደምትጸልይ እንዴት
ኢባዳ እንደምታደርግ ምናምን እሱ ልዩነቶች ይኖራሉ። ኢቨን ሱኒ ውስጥ ራሱ የተወሰኑ ልዩነቶች አሉ። ዋናው ግን አላ ጉዳይ ላይ ነው አይደለ? አቂዳ ጉዳይ ላይ ባላ ላይ ዋናው ዋናው እሱ ነው። እዛ ጋር ያለውን ነው ዋናው ቶፒኩ እንጂ ታች እንዴት ለምትጸልይ ምናምን እሱ አያጨቃጨቃንም። ሺዓም፣ ሱኒም፣ አሕመድያም ምናምን ሰለፊም የፈለከውን በለው አያጣጋንም። እሱ ግን ዋናው አቂዳ በአንተና በአላህ ያለው ግንኙነት፣ አስተሳሰብ፣ እምነትህ እሱ ነው የሚያጸና ማለት ነው። እኔ ደግሞ ሺያዎቹና ስማኝ፣ አዳምጠኝ አብዱ አዳምጠኝ። ሺያዎች ለምሳሌ ሀዲስ አይቀበሉም። አንተ ሀዲስ አትቀበልም? የውስጡን ጉዳይ እንዳለ ዝም ብላ ይኸውልህ፣ ጫት ቄማ መርቅና የምታወራ ከሆነ ጫትን ታፍተና እዚህ ጋር ሺያዎች አዳምጠኝ፣ መጀመሪያ አዳምጥ። ሺያዎች ሀዲስ አይቀበሉም። አንተ አትቀበልም ሀዲስ? አብዴል ስድባት አድርገውና ሐዲስ አይደለም ሺያዎች አንድ ነን እያለ ነው። ቆይ አብዴል እኮ ሺያዎች ጋር አንድ ነን በዚህ ጉዳይ ያለው ምንድን ነው እሱ? ቆይ ባላ ጉዳይ ላይ ሺያዎች ሆነ ሐዲስ አይቀበልም ማለት ነው። ታዲያ ይኸውልህ ቆይ አዳም በምን ላይ እንዳለ በደንብ ተረዳ። አላ ይወርዳል ይወጣል ይሄዳል ምናምን የሚለው ላይ ሺያዎችም አይ ቲንክ አይቀበሉም እስከማውቀው ድረስ አይቀበሉም። ከዚህ አንጻር ነው ያለው ብዬ ነው ያለፍኩት እንጂ አልካፊ ታዋቂ ሐዲስ አላቸው እነሱ የሚቀበሉት ሺያዎች የሚቀበሉት። አጋማጁን ለኛ ስጣን እስኪ አጋማጁን ትንሽ ቆይ ጠብቅ። እሺ ቀጥል። ይኸውልህ አንተ አብዱ የምትባል ልጅ ማለት ነው። አንተ በቁርአን ታምናለህ? በሐዲስ ታምናለህ አይደል? ኦኬ አምናለሁ። አኪድ በሐዲስ የምታምና ከሆነ ሺያዎች ሐዲስ እንደማይቀበሉ ታውቃለህ። ሐዲስ አይቀበሉም ግን አዳምጠኝ። ሐዲስ አይቀበሉም ግን አርካኑል ኢስላም ሰግዳሉ። ቁርአን ውስጥ ላይ አርካኑል ኢስላምን አምጣልኝ እስኪ። ምን የሚል ይሄ አንተ አዳምጥ ዝም ብላ መርቀና የምታወራው ወሬ አዳምጥ። መጀመሪያ በመርቀና የምታወራው ወሬ እዛ ውሰደው። ሺያዎችና እኛ አንድ ነን ካልክ አዳምጥ። ሺያዎችና እኛ አንድ ነን ካልክ ሺያዎቹ በሐዲስ እንደማያምኑ ታውቃለህ። ኦኬ አንተ ሰላት እንደሚሰር የ5 ወቅት ሰላት ትሰግዳለህ። ገባህ? ከሰገድክ ቁርአን ውስጥ ላይ በቁርአን የምታምኑ እነሱ ቁርአን ነው የሚያምኑት። በቁርአን ውስጥ አርካኑል ኢስላም አምጣልኝ። አሁን ችግር አሁን ሰላት ነው አይደል? እነሱ የራሳቸው አምጣ። ዝም ብላ ትንቦጫበጭ ዲቢን እየመታ እዚህ ጋር ገብታ አበር እያመለክ አዳምጠ መውት መልስ። ያሁን መልስ አሁን ሰምቻለሁ። በቃ መልስ ያሁን መልስ እዚህ ጋር ሚት አድርግና ስማ። አዳምጥሽ ሚት አድርግና ስማ። ኦኬ ጠየቀኝ አይደለ? ከቁርአን አምጣ ከኛ አርካን ኢስላም ይሄን አድርግ ጥያቄ አርካን ኢስላም አምጣ ከቁርአን ውስጥ አምጣልኝ ነው የሚለው። ሺያዎች ቁርአን እንደማያምኑ ታውቃለህ። ሐዲስ አይቀበሉም። አምጣልኝ። እነሱ አንደኛ አንተ ሰላት ማን ያስተማረ? እኔ መልስልኝና መልስልሃለሁ። አንተ ሰላት ማን ያስተማረ? አንተን ሰላት ማን ያስተማረ? ሺያዎቹኛ አዳምጥ ቆላው አይችል እመለስልሃለሁ። አንተ ሰላት እንድትሰግድ ማን ያስተማረ? ነብዩ ናቸው ሰለላሁ ዐለይሂ ወሰለም። ንገረው። ቆይ ጠብቅ አንተ ማውት ቆይ እኔ ያለሁለት ይሄንን ጫት ቃሚ ዛሬ ቀን ውርደትን ተቀምሳ ነው የምትወጡት። ለምን አዳምጠኝ መጀመሪያ። ልጆችን ማስተኛበት ጊዜ ለአንተ አይነቱን ትያቁ። እሺ እፎይ አንዴ ማውት እስኪ እፎይ አንተ ማውት እፎይ። እሺ አብዱ አዳምጠኝ። እሺ አንዴ ላውራ። ሺያዎችኛ እኛ አንድ ነን ካልክ ሺያዎቹ ሐዲስ እንደማይቀበሉት አዳምጥ። መጀመሪያ ላውራ። መጀመሪያ ተረዳ። በአቂዳ አንድ ነን። ተስማማህ? በሱ አንተም ሌላ ወሬ ታውራ። መጀመሪያ ያውራ። ስማኝ መጀመሪያ አንዴ አዳምጥ። ወሃቢያ ከሆንክ አዳምጥ። ና የት መጥተህ ነው? ቁጭ በል። ካንተ ሺያው ላውራ እንዴ ላውራ። ስማኛ ይሄን ተቀበል። ገና ትርፍ ነገር ከማውራት በፊት አንተ ዝም ብላችሁ እኮ ነው እናንተ ጫት ቃሚ። ዝም ብላ ጫትን ቀም ያወርደው በእናትህ ስድብ አታድርጉትና ቆይ ማለት እኔ አሁን እሺ እንደዚህ ለምሳሌ ሺያዎችና እኛ አንድ ነን ካለ አብዲል ሐዲስ እንዳንተ ይቀበላል፣ እሱም አንተም ሐዲስ ትቀበላለህ። እስቲል ቁርአን ላይ ተለያይታችኋል። አንተና እሱ እኮ
በሐዲስ ብቻ ሳይሆን በቁርአን ተለያይታችኋል። እንቀበላለን ብትልም ሙስሊም በቁርአን አይጋየም። በትርጓሜ ትገናኛላችሁ። ባለካርሽ በላይ ነው ብለው ያምናል። እኔ ያገባውለት እሱ አላህ ያለው ያምናል። እሷን ታጣም አተረጓጓም አየትርጉም ላይ ተለያይታችኋል። አተረጓጓም ነው እንጂ ቁርአኑ አይደለም። አተረጓጓም ላይ ተለያይታችኋል። ስለዚህ ከሺያውን ብቻ ሳይሆን ሐዲስ አለመቀበላቸው ምንድነው ካዳ ፖይንቱ ማለት አተረጓጓም ላይ ከተለያያችሁ እሱ መሳት ሐዲስ ምንድነው? መቃላት ከፈለክ ሐዲስ ምንድነው? ሐዲስ ሰማኝ አይደለም። አንተ ያው ከኛ ጋር አንተን አልፈልግም። አቋም የምታሆን ኔክስት የምታሆን አዲስ ነገር በየተራው አብድል ፈታም ኃይለ ቃላት ትናገር ማውራት ትችላላችሁ። ችግር የለውም። ኃይለ ቃላት ትናገር። በማስረጃ እናውራለን። ገባ? እሱ አሁን በማስረጃ ነው የምናወራው። ገባ? አንተ ሺያዎችን እኛ ዋቢዎችን አናውቅም። ሺያዎችና እኛ አንድ ነን ካልክ አንድ በቃ ልዩነት የለም ማለት ነው። እነሱ የሚያምኑት አንተ ታምናለህ። በቃ አንድ ከተባለ ማውት አንተ ማውት ስለዚህ እንሄዳለን። ቆይ ጠብቅ፣ እዛ እንሄዳለን። አንተ ሺያዎችኛ እኛ አንድ ነን ካልክ በምንም ነገር ልዩነት የለህም ማለት ነው። አለቀ። ማውት አዳምጥ መጀመሪያ ላውራ እኔ እሞ ተመለሳለህ። ተረዳ በአቂዳ አንድ ነን። እኔ እናንተ በኢትዮጵያዊነት አንድ ነን። ቆይ ላውራ መጀመሪያ ይኸውልህ ላውራ መጀመሪያ አንተ በኋላ ታወራለህ። እኔ ያልኩትን ተረዳ። ሳክራል ሲጀመር መቼ ተሰማለህ? ጫታዬን ቀምቀማ ነው የምትወጣው። ሳክራላ መጀመሪያ አዳምጠኝ። አዳምጠኝ መጀመሪያ እኔ ላውራና ከዛ በጊዜ ይሰጥሃል። አንተ ምንም አታውቁም እኮ እናንተ ዶንቆሮች እኮ ናቸው። አዳምጥ መጀመሪያ። አንዴ አብድል ኃይለ ቃል ሳትጠቀም ሜቢ አንተን ፖይንት እስቲ ለማግኘት ቀጥል። እሺ ከላስ እኔ ላውራ እንዴ። እሱ ያለው መጀመሪያ እኔ ታች ነበርኩኝ። ሺያዎቹ እኛ አንድ ነን አላለ። ከነሱ የሚለየ ነገር የለም። አንድ ከተባለ እነሱ ሐዲስ አይቀበሉም። ገባህ? ሐዲስ አይቀበሉም፣ ግን ሰላት ይሰግዳል። አዳምጥ መጀመሪያ ላውራ እስኪ። ተረዳ መጀመሪያ። እኔ ያልኩትን ተረዳ። እኔ ያልኩትን አትቀጥፍብኝ። በአቂዳ አንድ ነን ያልከውን እነሱ ፈርዳሉ። ያልከውን የምናወራው በአቂዳ አንድ ነን። አንተ ተወጋሪ አንዴ ላውራ እንዴ። ምን ጥቅም የለም። ማውራቱ ጥቅም የለም። ተረዳ መጀመሪያ። አብዲ ቆይ አንዴ ሱብሃንአላህ። አብዲል ከአብደላ ጋር አንተ አንድ ናችሁ? ከካኑ ምንም ነገር እሱ ሐዲስ የማይቀበል ከሆነ እስላም አይደለም። እናጥራው። ሐዲስ ይቀበላል። ስለዚህ ሐዲስ ስለሚቀበል አንድ ናችሁ ከሱ ጋር? አሁን ከሚያምነው ጋር አይቀበልም። እንደማይቀበል ተናገረ እኮ። እቀበላለሁ እያለ እኮ ነው። እቀበላለሁ እያለ ነው። እሺ እንደዛ ከተባለ እፎይ ቅድም አልቀበልም እኛና ሺያ አንድ ነን ብለዋል አላለም? አብዲ ቆይ ይሄን ብቻ እፎይ መልስልን። አንተ አብደላ ቅድም ብለዋል። እኔ ነኝ የጠየኩት ምንድነው እሱ ሀባሽ ነህ እንዴ ብለህ አንተ ስትጠይቀው ሀባሽ አይደለሁም አለ። ሀባሾች ይቀርቡናል አለ። ከዛ ሱፊና እንዴ ብዬ ስለው ሙስሊም ነኝ አለኝ። ሙስሊምና ሀባሹ ሙስሊም ነኝ ይላሉ። አብያውም ይላል፣ ሺያውም አመድያኖቹ ሙስሊም ነን ይላሉ። ሀባሾች ጋር ምንድነው ስለው ከሀባሾች ይቀርቡናል አለ። ሺያዎች ስለው ከሺያዎች ጋር በአቂዳ አንድ ነን የሚለውን አቂዳ ላይ ነው እያወራን ነበር። በቃ መስክረዋል። እፎይ መስክረዋል። አብደላ የሰማ ነው። እኔም ወላሂ በጆሮዬ ሰምቻለሁ። እኛን እፎይ ሰምቷል። አቂዳ አንድ ነን። አሁን በአቂዳ አንድ ከሆንክ አለ አብዲ ደግሞ አዳምጥ። አብዲ ቆይ ዝም በል አንተ። በአቂዳ ከሺያ ጋር አንድ ከሆን ሺያ ማለት ሐዲስን አይቀበሉም። ሐዲስን የማትቀበል ከሆነ በእናታችሁ አስጨርሰኛ። ልጁ እብድ ነው። በእናትህ አቂዳ ማለት በእንተና በአላህ ያለህን ግንኙነት እኔም አሁን እንትን የሆነብኝ ምንድነው እሱ መሰለ ኢቭን ሐዲሱን ይቀበላል አብደላ። ኦኬ አብዲልም ትቀበላለህ፣ ሱብሃንአላህም ትቀበላላችሁ።
በአቂዳን አንመሳሰልም እያለ እኮ ነው። በአቂዳ ከእናንተ ጋር አንመሳሰልም። እነኛ ሐዲሱ አይቀበሉም፣ በአቂዳ መሳሰላሉ ባላ ጉዳይ ላይ ነገር አለ። እሱ ምን መሰለህ ሺዓ ማለት ሐዲስን አይቀበሉም። እሱ ደግሞ አብደላ ደግሞ እኔ ከሺዓ ጋር አንድ ነኝ አቂዳዬ ብለዋል አይደለ? ስለዚህ አብደላ ሐዲስን አይቀበልም። ለምን? ሺዓዎች ሐዲስን የማይቀበሉ ናቸው። ለምንድን ነው ይሄ የማይረዱት ሰዎች? ገባህ? ሐዲስ ሌላ አቂዳ ሌላ። አሁን ኦኬ። ስለዚህ ሜቢ አሁን ለማግኘት እንደሞከርኩት ሱብሃንአላህ እንዳልከው ከሆነ ስለዚህ አቂዳ ከነሱ ጋር መሳሰላለሁ ካለ ባላ ጉዳይ ብቻ ሳይሆን ሐዲስንም አልቀበልም እንደነሱ ማለት አለበት። አቂዳው ለመመሳሰል ነው። ይሄ ነው አቂዳው ያው እኛ ደግሞ እዚህ ላይ ጥያቄ የምንጠይቀው ይሄ ሰው አቂዳዬ ከነሱ ጋር ተመሳሳይ ነው እስካለ ድረስ ይሄን ሰው መጠየቅ የምንፈልገው እኛ ለምሳሌ ይሄ ሰው ሙስሊም እስከተባለ ድረስ መቼም ሰላት ይሰግዳል። ቁርአን ላይ ደግሞ ሰላት ላይ የአርካኑ ሰላት ዋጅባቱ ሰላት ይሄን ያክል ነው እንደዚህ ነው ብሎ ያስቀመጠው መስፈርት የለም። እኛ ከሐዲስ ነው የምንጠቀመው ይሄንን ነገር። ስለዚህ ይሄ ነገር ሰላት የሌለ ሰው ደግሞ ከእስልምና ይወጣል። ስለዚህ ይሄ ሰው ከእስልምና ይወጣል ማለት ነው። አንድ ደቂቃ አለ ግልጽ ጣውታ ነው። ይጠመቅ። አንድ ደቂቃ አስጠኝ። አንድ ደቂቃ አስጠኝ። አንዴ ጋስቲ አንዴ ላውራ ኡፋ አንዴ ላውራ አላወራው ኡፋ አንዴ ላውራ አንዴ ቆይ የምታወራን አቋርጥ ተው አንዴ ቆይ እንስማኝ ቡኻሪም ይሁን ሙስሊም ሱና ንሳኢ አቡ ዳውድ ሁሉም የተጻፉት ከ250 ዓመት በኋላ ነው ተግባብተን አይደል 250 ዓመት ምን አይነት ሐዲስ ነበር የሚሰሙት የሚከተሉት ገባህ አይደል አልነበረም ሐዲስ ወይንም ደግሞ በንግግር ነበር የሚሰሙት እንደዚህ ተወጋግተው ሳይጻፍ በፊት ማለት ነው ተግባብተናል ይሄ መስማት አለ ሺዓዎች የነበሩ ናቸው 40 የአሊ ተከታዮች ናቸው አሊ ደግሞ የነብዩ ባልደረባ ናቸው ስለዚህ እነሱ ራሳቸው ጥርት ያለ አቂዳ አላቸው እስካሁን ድረስ እስከ አሁን የዛሬው ኢራኖች ድረስ አቂዳቸው ጥርት ያለ ነው ሰሃቦቹን አይቀበሉም ሐዲስ አይቀበሉም ይሄ ትርፍ ነገር ነው ይሄ ቅርንጫፍ የሚባል ነገር ታጋጋለ ቅርንጫፋዊ ነው ግንድ አለ ቅርንጫፍ አለ አንድ ዛፍ ማለት ነው ቅርንጫፍ ላይ ልትለያይ ይችላል ከማንም ጋር ኢቭን እኛ ራሳችን በመዛህብ በሐነፊ ሻፊዒ ምናምን እንለያያለን እኮ በአፈጻጸም በቅርንጫፍ ግን ዋናው ግንዱ ግን አቂዳ ግን ግንዱ ትክክለኛው ሙስሊም የተባለ ሰው ቁርአን የሚቀበል ሰው አንድ ነው እሱን 95% በላይ ሙስሊሙ የሚቀበለው እሱን ነው እኛም ሺዓዎችንም ጨርሳላውን አብዲ ቆይ ያውራ አብዲ ቆይ እኔ ያለው ችግር የለም ስለ ሐዲስ ለመጣልህ ነው ከሐዲስ በፊት ደግሞ አራቱ መዝሃቦች ተጽፎ አልቀዋል ሻፊዒ ሐነፊ ማሊኪና ሐንበሊ ማለት ተጽፎ አልቀዋል ህግጋቶች ሰላት እንዴት እንደምትሰግድ እንዴት እንደምትጾም ሁሉም ቀርታችሁ ከሆነ ፊቅህ ማለት ነው አይደለም በአንድ አውራሽ በቃ ጨርሳል ሁሉም ነገር ተጽፎ ከሐዲስ በፊት ተጽፎ አልቀዋል ሐዲስ መጨረሻ ላይ የመጣ ነገር ስማ ልጨርስ ሐዲስ 300 ዓመት ወይ 250 ዓመት የመጣ ነገር ነው የመጣ እንደ ሪፈረንስ በማለት የተያዘ ነገር ነው እንጂ ህግጋቱ ተጽፏል እኔ አንተ እንድትረዳኝ ፈልግ አንተ እያልክ ያለው ከሐዲሳቶቹ ከ250 ዓመት ምናምን በኋላ የመጡ ናቸው ከዛ በፊት ስለዚህ አራቱ መዝሃቦች ነበሩ በእነዛ ህግ መመራት ትችላለህ አራቱ መዝሃቦች ምንድን ናቸው ንገረኝ አራቱ መዝሃቦች ምንድን ናቸው ሐዲስ ናቸው ሻፊዒ ማሊኪ እና ሐንበሊ እንዲሁም ደግሞ ሐዲስ ናቸው እነሱም ማን አለ ቀርታህ አንተ ፊቅህ ሻፊዒ ፊቅህ ቀርታህ ሐነፊ ቀርታህ እነሱ ቆይ እንግዲህ ሐዲስ ማለት ምን ማለት ነው ንገረኝ አብደላ ሐዲስ ማለት ወሬ ማለት ከነብዩ ሰለላሁ ዐለይሂ ወሰለም የተማሩት ነገር ነው የተጻፈው ነገር ነው አይደለ ትክክል ነው አይደለ ነው በቃ እኔ እዚህ ጋር አንተ ያያለ ይኸው አዳምጡ ሐዲስና ወዘተ ነገሮች ትርፍ ናቸው ብለዋል ግን ማለት ነው እኔ እዚህ ጋር መናገር ፈልገው ማለት ነው ሐዲስን አዳምጠኝ ሐዲስን ያልተከተለ ሰው ቁርአንን አይከተልም አብደላ ቆይ አዳምጠኝ ተራዬ ነው ሐዲስን ያልተከተለ ሰው ቁርአንን ተከተለ ማለት አንችልም ለምን አላህ በቁርአን ላይ በራሱ ምን ይላል ቁል ኢን ኩንቱም ቱሂቡነ አላህ ፈተቢዑኒ ዩህቢብኩም አላህ በል እነዛን በላቸው ያመኑትን አላህን የምትወዱ ከሆነ አላህን መውደድ ማለት ቁርአንን መከተል ነው አይደለ ቁል ኢን ኩንቱም ቱሂቡነ አላህ ፈተቢዑኒ እኔንም ተከተሉኝ አሉ
በል አላቸው ነብዩ ሰለላሁ ዐለይሂ ወሰለም። እኔን ተከተሉኝ ማለቱ ምን ማለት ነው? እዚህ ጋር እኔንም ተከተሉኝ በላቸው ማለቱ ሐዲስንም ይከተሉ። ነብዩን ተከተለን ማለት ሐዲሳቸውንም ተከተልን ማለት ነው። ይሄ ካልሆነ አላህ አይወደንም። እኛ ቁርአንን እንከተላለን ብለን ሐዲስን ነጥለን ቁርአንን ብቻ የምንከተል ከሆነ ቁርአን ተከተልን ማለት አይደለም። ለምን ሐዲስን ካልተከተልን ቁርአንን ተከተልን ማለት አይደለም። ገብቶሃል? ስለዚህ በአጠቃላይ እኔ ቁርአን ተቀብዬ ሐዲስን ተዋለሁ ማለት ከእስልምና ያስወጣል ነው። አሁን እኮ አንተ የምታወራው ነገር ከኔ ጋር አንድ ነን በሐዲስ ጉዳይ 100% ሐዲስ አንተ የምትቀበለው ሐዲስ እኔ የምቀበለው ላይ ተስማምተናል። አሁን ያጋጨን እኮ እዚህ ጋር አቂዳ ነው። አቂዳ የሺዓዎች አቂዳ እና በጣም ትገርማለህ። ባይዘው በጣም ትገርማለህ። ይኸውልህ አዳምጥ ጀመረ። ቆይ አንዴ ላውራ። እሺ እኔ ላውራ። በጣም ነው የምትገርመው። ባይዘው ገባህ? እውቀት የለህም። ባይዘው እውቀት ያለው ሙስሊም ቁርአንና ሐዲስ የሚለው ነገር አይጨምርም አይቀንስም። አላህ ባዘዘውና መልእክተኛዎች ባዘዙት ነገር ትእዛዝ የትም አይንቀሳቀስም። በማስረጃ ታውራለህ። የሌለው ነገር እዚህ ጋር ማታ የምትቀጥፈው ቅጥፍና ከእስልምና እንደሚያስወጣ ታውቃለህ። ሺዓዎች እኛ አንድ ነን ካል ላውራ አቦ ላውራ ባከተ ኦኬ ቀጥል አንዴ የፈለኩትን ላውራ የፈለኩትን ላውራ በኋላ መልስ እንመልሳለን። ይኸውልህ ሺዓዎች እኛ አንድ ነን ከተባለ ካሉ ሺዓዎች ደግሞ አትውጣ ከመስመር መጀመሪያ ቆይ አዳምጥ ትመልሳለህ በኋላ ጠብቅ አብሽር ከማር መሰለኝ አዳምጥ አብሽር አልኩህ። ምርቃናው ቀዝቀዝ እንደሌለ ውሃ ጠጣ ጠብቅ። እኔም ብለህ አብዲ ለምንድን ነው የማይሆን ነገር የምትናገረው አንተ? ቆይ አዳምጥ መጀመር ቆይ ጠብቅ። ስለማይመለከት ነገር አትናገር። መጠየቅ ያለብን ጠይቅ። እናንተ ድብህን ዝም ብላ ሚታ ድብህን መቃብር ታመልካለህ። ዝም ብላ ወሬ አታውራ። ቆይ ጠብቅ። እኔ ላውራ። የማይሆን ነገር የምትናገረው ለምንድን ነው? መጠየቅ ያለብን ነገር በአግባቡ ጠይቅ። መንፈስን አረጋጋው። ምርቃናም አዳምጥ መጀመሪያ። ይኸውልህ ሺዓዎች እኛ አንድ ነን ካል በተደጋጋሚ ነው ያለው። በአግባቡ ለምን ጥያቄ ጠይቀህ አንተ ጫታ መውት አንዴ ላውራ። አብዲል ሜቢቶኑን ቀንሰውና እኔ አሁንም ምንም የእንትና እየገባኝ አይደለም። የአብዲልም ሱብሃንአላህም እየገባኝ አይደለም አርጉመንታችሁ ማለት አዲሱን አልቀበልም ሲል አልሰማሁትም። እስቲል እንደዛ ይተረጎማል። ሜቢ ሊያስከድ ይችላል፣ ግን አልቀበልም ስላለ ላስረዳ። እኛ በዚህ ነገር ያወራ ነው በምን ምክንያት መሰለህ? ሺዓዎች እኛ አንድ ነን ሲል ነው። ገባህ? አንድነት ማለት እነሱ የሚከተሉት ነገር እሱ ይከተላል ማለት ነው። ገባህ? ተረዳኸኝ? አሁን እኔ ምን እንደሆነ ታውቃለህ? አብዲል አንድ ጥያቄ ልጠይቅህ። ሺዓዎች ያንተ ወንድሞች ናቸው አይደሉም? ወንድሞቼ ናቸው ብለህ ትላለህ? እኔ ይኸውልህ አዳምጥ መጀመሪያ። ይኸውልህ አንተ ይሄ ጥያቄ ለአንተ ያንተ ጥያቄ ነው። ቆይ አዳምጥ መጀመሪያ። ሺዓዎች ያንተ ወንድሞች ናቸው? ቆይ አንዴ። ስለዚህ ሺዓዎች ያንተ ወንድሞች ናቸው? ይኸውልህ አንተ ይሄ ጥያቄ በኋላ ለኔ ጥያቄ አሁን እሱ ባመጣው ኦኬ ሱብሃንአላህ ናቸው ያው ልክ እንዳንተ ወንድሞች ናቸው እነሱ ልክ እንዳንተ እያልኩህ ነው። ለምሳሌ ልክ እንዳንተ ማለት እኔ ባለሁበት አንተ ራብ ሊደፋ አይገባም፣ ውሃ ሊጠማ አይገባም። እሱ ሌላ ጉዳይ ነው። እርዳቸው አትርዳቸው አይደሉም። ወንድሞች ናቸው ወይ የእምነት ወንድሞች ናቸው? ከአንተ የዘለለ ነገር የለም። በእምነትም ያው ምንም ሐዲስ የማይቀበል ማለት ቁርአንን የማይቀበል ማለት ስለሆነ በዛ በኩል ቁርአን አንቀበልም አላ ኦኬ። ይሄንን የጠየኩ ለምን እንደሆነ ታውቃለህ? አክቹአሊ አሁን እንትን ባይኖረኝም እነ ኡስታዝ ያሲን ኖሩ እነ ኡስታዝ ማንሸምሱ ነው የሚባለው ወንድሞቻችን በእምነታቸው እያሉ ኢራን ላይ ከጦርነቱ ጋር በተያያዘ ብዙ ሁጥባ ሲሰሩ ሰምቻቸው ስለነበር ነው። አብድልን እንደ ቻሌንጅ እንዳደረጋችሁት እንደኛንም ቻሌንጅ ታደርጓቸዋላችሁ ብዬ አስባለሁ። ኤሬስ አሁን ሺዓ የተባለውና እኔ ልንገርህ ሺዓ ማለት
ከነጭራሹ ሐዲስን የማይቀበሉ ናቸው። አንድ ስማኝ ሱብሃንአላህ አንድ ነኝ ይላል። ይሄ አብደላ አንድ ስማኝ ሱብሃንአላህ አንድ ስማኝ አንድ ያቆመውን አጥፋውና ስማኝ። እነኚህ እኮ ጫት ነው በጣም ስማኝ ሱብሃንአላህ አንድ ያቆመውና ስማኝ። ቴንክ ዩ ሐዲስ ማለት ምን ማለት ነው? አንደኛ ነገር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም 23 ዓመት ሙሉ ዳዕዋ አድርገው ጨረሱ፣ አለፉ አይደለ? ከዛ በኋላ የነሱ ህይወት ተጻፈ። ማንም ሊጽፍ ይችላል። ቡኻሪ እንደጻፈው፣ ሙስሊም እንደጻፈው፣ ንሳኢ እንደጻፈው፣ ሌሎችም ኢማም ማሊክ እንደጻፉት ማንም መጻፍ ይችላል። ኦብቪየስሊ ማስረጃ እያስያዘ ማለት ነው። ስለዚህ እነሱን ደግሞ ማንም ማለት አይቻልም። ልጨርስ። ሺዓዎቹም የራሳቸው ሐዲስ አላቸው። የነቢ መሐመድ አክሽኖቹ ምናምን የተመዘገበ አላቸው። እኛ ቡኻሪ ሙስሊም እንደምንም እነሱም የራሳቸው አላቸው። ልጨርስና አውራ። እኔ እኮ ጣልቃ ገባኋችሁ። እኛ ሱኒዎች ወደ ሱኒ ያስገባችሁ አይደል? እኔ ሙስሊም ነኝ የሚለው ሱኒ ሺዓ አይደለም። እኛም ሱኒዎች ያው አስገባችሁኝ። ቡኻሪና ሙስሊም ምናምን እንደብለን እንደምናምነው እነሱም የራሳቸው ሐዲሶች አሏቸው። ተመሳሳይ ነው። እንዴት እንደምንሰግድ እንዴት እንደምንጾም አንድ ነው። ተግባባን አይደል? ሐዲስ ማለት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አክሽኖች የተጻፉት ጽሁፎች ናቸው። ማንም ይጻፈው በቃ እሱ እምነት እኮ ነው። እንዴት የራሳቸው በራሳቸው እንዴት ይሄዳሉ? እምነት እኮ ነው። እኛ ለምሳሌ ብዙ ሐዲሶች ሊመጡ ይችላሉ። ቆይ ጠባብ የምትሆኑት ጠባብነት ለምንድን ነው? ጠባብ የምትሆኑት ለምንድን ነው? ጠባብነት አይደለም። የራሳቸው ለምን ትላለህ ነው? የራሳቸው ምን ያደርጋል? እምነት እኮ ነው ይሄ ጉዳይ። ምን ሆነ ነው አንተ? የራሳቸው አትበል። እኛ ከሐዲሳችን ሰሂህ አለ፣ ደዒፍ አለ። ያን እንኳን አጣርተን ነው የደረስንበት ስለ እምነታችን። አንተ የራሳቸው ሐዲስ አላቸው ስትል ይሄ የኔ አትነግረኝም። ሱብሃንአላህ እኔ ስለ ሐዲስ አትነግረኝም። ይቅርታ ስለ ራሴ ለማካበድ ሳይሆን እኔ አትነግረኝም ይሄን ነገር። እኔ አሁን ቻሌንጅ የማደርገው ምንድን ነው? ሺዓዎች የራሳቸው የሆነ መዝገብ አላቸው፣ የራሳቸው የሆነ ሰነድ አላቸው። ነቢዩ መሐመድ እንደዚህ አድርገዋል፣ እንደዚህ ሰግደዋል፣ እንደዚህ ጾመዋል የሚል ሌላ መጽሐፍ ከቡኻሪና ሙስሊም እኛ ከማናውቃቸው ውጭ ማለት ነው። ግን በስተመጨረሻ ግን አንድ ነው። ጸሎታችንም አንድ ነው፣ ጾማችንም አንድ ነው። ሁሉም ሪፈር ያደረጉት ገባህ አይደል? ሁሉም ነቢዩ መሐመድን ሰለላሁ ዐለይሂ ወሰለም ሪፈር ያደረጉን ይጻፉት። ይሄ በዚህ እንግባባ አይደል? ማንም ይጻፈው ሐዲስ ሰሒህ እስከሆነ ድረስ እንከተለዋለን፣ እንቀበላለን። ኢቭን ሶሪያ ውስጥ ያሉት ግብፅ ውስጥ ያሉት የጃዕፈርያ ሺዓዎች መታ ከሆነ ጃዕፈርያ የሚባላል፣ እስና ዐሸርያ የሚባላል፣ ዘይድያ የሚባላል ከነሱ ሐዲሶች ሁሉም አንዳንድ ይወስዳሉ። ከቡኻሪና ሙስሊም ብቻ አይደለም፣ ከዛም ሐዲስ ይወሰዳል የሆነ ማስረጃ ከተፈለገ ማለት ነው። ምክንያቱም አንድ ነው፣ ሙስሊሞች አንድ ነው፣ ወንድማማቾች ነው። ቅድም ያልከው ወንድማማች አይደለም ያልከው ይሄን እንድታነብና እንድታስተካክል ጠይቀሃለን። ሌላ ነብይ አለ እንዴ? ቆይ እኔ ጥያቄ ሌላ ነብይ አለ ነው። አሁን ሌላ የራሳቸው አላቸው ስትል አሁን ለምሳሌ እኛ ነብያችን ተለቀቀው አንድ ነው። ነብያቸው አንድ ነው 100%። ስለዚህ ቆይ አይደለም። ስለዚህ እኛ የምንቀበለውን ሐዲስ ለምን ሳይቀበሉ ቀርቶ ሌላ ሐዲስ አላቸው እያልክ እኮ ነው። ከየትኛው ጉድጓድ ነው ቁጥሩ የሚያወጡት? አብደላ እንዳገኘው ከሆነ ለእኛ በእነ ቡኻሪ በእነ ሙስሊም በእነ አቡ ዳውድ እንደዚህ የመጡ ሐዲሶች እንዳሉ እነሱም ደግሞ እንደዛ ሐዲሶች አሏቸው ነው። ከየት ነው? እስኪ አንዳንዴ ሱብሃንአላህ እንደዛ ከሆነ ኦልሞስት የቡኻሪንም የሙስሊምንም መቃረን የለባቸውማ። ምክንያቱም እነሱም በዛ ከጻፉ ተመሳሳይ ስለሚሆን ማለት ነው። ዞሮ የእኛን ለምንድን የማይቀበሉት? ሰሒህ ነው፣ ደዒፍ ነው፣ ትክክል ነው፣ ስህተት ነው። ሰነድ ማለት ማስረጃዎቹ ብዙ እንትን አለው፣ ተፋሲል አለው። የቡኻሪ ብሬክዳውን አለው። የቡኻሪ ሙስሊም ሙተፈቁን ዐለይሂም ተብሎ የሚገለጽ ሐዲስ ደዒፍ አለው። ስታስበው እነዚህ ሁለቱ አሁን ቡኻሪና ሙስሊም አሁን ለምሳሌ ሙተፈቁን ዐለይሂ። ኧረ አብደላ ተው፣ በጣም ቂሚያል እንደ በእናትህ ሰው እስልምና ነው። ተው በቃ
አሁን እስልምና ነው እንዴ ክፍተት አትስጥ እንዴ ሃይማኖት ነው የሰውን ሃይማኖት እንዴ አትጫወትበት ወላሂ የምሬን ነው አላህ ምን ይላል እንዴ በቃ ውረድ ስሜታዊ አትሁን ሱብሃንአላህ ስሜታዊ አትሁን አይ ላውራሽ እኔ ላውራ ሜቢ ሱብሃንአላህ እያለ ያለው ምንድነው አንድ ነገር በተመሳሳይ ሰዓት ሁለት ነገሮች አንድ አይነት ሊሆኑ አይችሉም የሺዓዎች ሐዲስ እውነት ሆነው የቡኻሪና የሙስሊም ሐዲስ ደግሞ እነሱም እውነት ሊሆኑ አይችሉም ሁለት አንዱ ነው እውነት ሊሆን የሚችለው እያለ ነው ሱብሃንአላህ ጊዜው ነው ማየት አለብህ አንተ ጊዜው በዛ ጊዜ ቴክኖሎጂ የለም የሚጻፉት ቦታዎች አንድ ሐዲስ ለማግኘት ጉዞ ይጓዙ ነበር ከዚህ መቀሌ ምናምን ይጓዙ ነበር ከአዲስ አበባ ምናምን አንድ ሐዲስ ወይ ዘንድሮ አብደላ ግን ያንኛው ስህተት ነው ይሄንኛው ነው ተቃራኒ አንድ ነገር በአንድ ነገር ላይ አንተና ትክክል ነው ያልከው ሁለት አሁን እኔ በዚህ ላልስማማ አብደላ ምክንያቱም እነሱ የቡኻሪም ሆነ የሙስሊም ዘገባዎች ስህተት ናቸው ብለው ስድብ ናቸው በጣም ነው የሚያንቋሽሹት ወላ በጣም ነው የሚያጣጥሉት የነሱ ደግሞ የራሳቸው አለ ስለዚህ አንተን እያጣጣሉ ትክክል አይደለም ብለው የነሱም ትክክል ነው እንደምሳሌ ሰጠው ቆይ ለምታነት ቆይ እኔና እፎይ እዚህ ጋር እኔና እፎይ አይደለም የተለያየን ሰዎች ነን ምሳሌ በቃ ልጨርስልኝ እዚህ ጋር እኔና እፎይ ለምሳሌ ነው የተለያየን ሰዎች ነን ለምን እፎይ ማለት ቁርአንን አይቀበልም ማለት ነው ገብቷል እኔ ደግሞ መጽሐፍ ቅዱስን አልቀበልም ስለዚህ እኔና እፎይ ምሳሌ ያስቀመጥኩልኝ ነው የተለያየን ሰዎች ለዚህ ነው እንጂ የሆነው እፎይ ቁርአንን ተቀብሎ እኔም ቁርአንን የሚቀበል ከሆነ አሊያም ደግሞ እፎይ መጽሐፍ ቅዱስ ተቀባይ ነው እኔም መጽሐፍ ቅዱስን ተቀባይ ከሆንኩኝ እኔና እፎይ እዚህ ላይ የምንከራከርበት አንዳች ነገር የለም አሁን ተረድተሃል ብዬ ተስፋ አደርጋለሁ ትክክል ሎጂክ እኔ በሎጂክ ከመጣ ብዙ ሰዓት ማውራት እንችላለን ተስማምተን ማለት ነው ግን ጠባብነትን ማገደው እኔ ተግባብተናል አይደል ነገሮችን በሁሉም አንግል ማየት አለብህ እንደዛ ነው የማምነው እኔ እና አሁን ሺዓዎች ለምሳሌ ኢራን አካባቢ በዛም ጊዜ ማለት ነው አብደላ የአንተ አርጉመንት ወደ ምን ሊድ ያደርጋል መሰለ ሁሉም ትክክል ነው ወደ ሊድ ያደርጋል እነሱም ከረጅም ጊዜ በኋላ ስለሆነ ጊዜው ቴክኖሎጂ ስላልነበር እነሱ መጽሐፍ ትክክል ነው የዛም ትክክል ነው መጀመሪያ ያልኩትን ነገር የሁሉም ትክክል ነው ወደ ሊድ ያመጣል መጀመሪያ ያልኩትን ነገር ወደዛ ግን መለስ ነው እኔ ሙስሊም ነኝ ያልኩህ አይደለ አንድ ቁርአን ያገን አንድ ነብይ ያገን እሱን የምከተለው ተግባብተናል በቃ እሱን የምከተለው ከ200 እና 300 ዓመት በኋላ የተጻፈ ነገር እኔን አያጣለኝም ከማንም ጋር ማጠቃለያ ሺዓ ትክክል ናቸው ብለህ ታስባለህ ማጠቃለያ ሙስሊም ናቸው አይ ትክክል ናቸው ሙስሊም ናቸው ምናምን አይደለም ሺዓ ትክክለኛ አቂዳ ላይ ናቸው ብለህ ታስባለህ አቂዳ አንድ ነን እኮ ጨርሻለሁ እኮ አቂዳ አንድ ነን በአቂዳ በቃ ስለዚህ የተለያየን ሰዎች ነን በቃ አይ ስለዚህ ምንድነው እዚህ ጋር የተለያየን ሰዎች ነን ሁለቱንም ትክክል ናቸው ማለት አለብኝ በቃ ወይ የኛ መጣል አለብኝ ያን ተማን ወይ ደግሞ ሁለቱንም ተደመቅ ከዚህ በቃ ሁሉ ሱብሃንአላህ ቅድም ሲነሳም ብሏል እኮ ሀባሾች ሺዓዎች እነሱ በአቂዳ አንድ ነን ዋብያዎች ጋር ነው እንደውም አንመሳሰልም ያለው በአቂዳ ከነኛ ጋር ግን አንድ ነን ብሏል እኔም ሙስሊም የሁለት ቢሊዮን ሙስሊም አስተሳሰብ ነው እምነት ነው እኔም አንዱ ነኝ ማለት ነው ከዛ ያፈነገጠ ግን የራሱ ጉዳይ እስኪ አንዴ ላውራ እኔ አላህን ፍራ እስኪ አንዴ ላውራ አላህ የምታመልክ ከሆነ አዳምጥ መጀመሪያ እስኪ አንዴ ላውራ እሺ ለምሳሌ ልጁ መጀመሪያ ራሱ ሲያወራ ውሸት እንደሆነ በምን ታውቃለህ መሰለህ እፎይ ቅድም በሰማያዊ ጉዳይ ማለት ነው ስለ ሰማይ ሲያወራ ነግሯል ጠቅላላ ነግሮክ በማስረጃ ቁርአን ሲናገር በኋላ ደግሞ አይወርድም አለ እንደሚወርድ ተናገረ ይሄ ውሸት ማውራት ሐራም ነው ክልክል ነው ጨረስክ ማስረጃ ቁርአን አዳምጥ መጀመሪያ ቆይ ቁርአን ላይ ማስረጃ አሳይተው ለሱ ከዛ በኋላ የትም አይንቀሳቀስም ብለ አወራው አንደኛ ውሸት እንደጀመርከ ማለት ነው ቀጣይ ሺዓዎች እኛ አንድ ነን ብለሃል ሺዓዎችና አንተ አንድ ኮንክ ቆይ ላውራ እቺን አትተሳት በአቂዳ ቆይ ላውራ እኔ ላውራ በተራክ ታውራለህ እቆት ካለ
ሺያዎችና እኛ አንድ ነን ካልክ ሺያዎቹ ደግሞ ሐዲስ እንደማይቀበሉ ታውቃለህ አታውቅም? ይሄን አንድ በል ቆይ፣ በኋላ መልስ በኋላ ነው። ሺያዎቹ ሐዲስ እንደማይቀበሉ እኛ እናውቃለን። ሐዲስ የማይቀበል ሰው ደግሞ ቁርአኑም እንደማይቀበል እናውቃለን። ሐዲስ የማይቀበሉ ከሆነ የአምስት ወቅት ቁርአን የአምስት ወቅት ሶላት ያለው ሐዲስ ውስጥ ነው፣ ቁርአን ላይ የለም። እነሱ ሶላት ይሰግዳሉ፣ ግን ሶላትን መስገድ ይሰግዳሉ፣ ሐዲስን አይቀበሉም። ሐዲስ ቁርአን ሰላት እንደሚሰግድ ደግሞ የሚያሳየው ደግሞ ሐዲስ ነው። አንተም ከነሱ እኩል ሐዲስ ቁርአን ሐዲስ የማትቀበል ከሆነ ሰላትን እንዳሰም ለምን እንዳዲስ እንደደም ትፈልጋለህ? እሺ ላውራ ቅድም በምን አንተ የምጠይቀው በምን ቅድም መግለጫው ለምንድን ነው የምታስደግመኝ? በተራ ላውራ እየደገምከው ነው። ቆይ ላውራ እኔ ላውራ ታውራለህ አንተ ላውራ። እንደዛ ከሆነ እነሱ ከነሱ እኩል ከሆንክ ሰላት ትሰግዳለህ ዝም ብሎ خلاص ያለ እውቀት ማለት ነው። ሰላት እንደሚሰገድ ደግሞ ያለው ሐዲስ ውስጥ ነው። አንተ ሙስሊም አይደለም፣ ሰላት አሰግድም። ሰላት የማይሰግድ ሰው ደግሞ ሙስሊም አይደለም። አስረግጬ ነው የሚነግርህ። ጫትህን ዝም ብለህ ፈትፍጥ፣ መቃብርን ዝም ብለህ አምልክ፣ ወሬን ታብዛ። ቅማላ ሰው ጋሪ ናርሽ ከልብ ወርጃና ኦኬ። ለዚህ ነው ጠባብነት አደገኛ ነገር ነው። ገባህ? ኦኬ እሺ፣ እንትን እናድርገውና አብደላ ከሲያ ጋር አቂዳ አንድ ነን ስትል ሜይ ቢ አሁን አቂዳ ውስጥ ሐጅን ያካትታል? ሐጅ ማድረግ አቂዳ ማለት በአንተና ስለ ጌታ ወይም ስለ አላህ ያለህን እምነት ነው። መንገድ ነው። ሐጅ፣ ጾም፣ ሰላት ምናምን ይሄ መሰረት ነው። የእስልምና መሰረት አርካን ይባላል። ስለዚህ መሰረቱን ለምሳሌ በመሰረት አርካን ኦፍ እስላም ላይ ሐጅ አንዱ ነው አይደለ? ሐጅ እነሱ አያደርጉም አይደለ? ያደርጋሉ። ማን ያደርጉ ማለት ግርማ እንደዚህ ይዞራሉ። ካባል አንድ ቀን ሳውዲ መንግስት አንድ ጥያቄ ልጠይቅ። አርካኑ እስላም ንገረኝ እስኪ ና አዳምጥ። አርካኑ እስላም ከነ ትርጉሙ በአማርኛ ንገረኝ። ቶሎ በል ንገረኝ። አሁን ንገረኝ። አርካኑ እስላም ተናገር። እዚህ ጋር ጥያቄ ሙስሊም እንደሆንክ ለማወቅ አርካኑ እስላም ንገረኝ። ከነ አማርኛ ከነ ታቀላለህ ተናገር። የት መተሄዱም ተናገር። እዚህ ጋር አርካኑ እስላም ስንት ናቸው? መልሱም ንገረኝ። እዚህ ጋር ንገረኝ። እዚህ ጋር አንተ ሙስሊም ከሆንክ ሄድ እባክህ እዛ ሂድ እና መልሱን ንገረኝ። አርካኑ እስላም ስንት ናቸው? ሐጅ ሲያደርጉ ነበር ሺያዎች። ዛሬም እያደረጉ ነው። ሁሌም ያደርጋሉ። ገባህ? ለምን ሙስሊሞች ስገው ነው የእኛን ጾም ይጾማሉ። ስለዚህ አሁን ሐጅ ሲያደርጉ ድንጋዩ ምን ብለው ነው? እንደናንተ ነው የሚያምኑት? ከገነት የመጣ እንደዚህ ብለው አራዳዱ እንደራሱ አስተሳሰብ እንደራሱ ተቀብለ ሐዲስ አክሽን ያደርጋል። ግን ኦልሞስት 90% በላይ ይመሳሰላል። አርካኑል እስላምን መልስ መልስልኝ። ቶሎ በል መልስ። ሙስሊም አይደለም ኡስታዞቻችሁን አምጡና አወያዩ ከኔ ጋር አይደለም። እናንተ አርካኑል እስላም ስንት ናቸው? አርካኑል ሰላት ስንት ነው? አርካኑል ሰላት ቶሎ በል ተናገር። ሱራ ወዱ ስንት ረካ አለው? ወዱ ስንት ረካ አለው? ቶሎ በል ወዱ ስንት ረካ አለው? ሱራ የተግባባ ነው አይደል? አንተ ዝም ብለህ ባይራንዲ ዋ የቀዳክ ጫትን መቀምቀም ብቻ ነው የምታውቀው እንጂ ስለ እስልምና የምታውቀው ጉዳይ አስረግጬ ነው 100% ነው። አውቀናል። በቃ ክርስቲያን ነው ሙስሊም አይደለም። ባይራንዲ ዋን ተሸክማ ጫትን በየበረንዳ መቃም ነው እንጂ ምንም ነገር ስለ ቁርአን ስለ ሐዲስ የምታውቀው ታሪክ የለም። 100% አንተ የምታውቀው ስለ ቁርአን የምታውቀው 5 ወቅት ሰላት ስንት እንደሚሰገድ አብዴል ስድብ አትጠቀሙ። እሺ መልስልኝ። ታዲያ መልስልኝ። አርካኑ እስላም ስንት ነው? መልስልኝ። በቃ አምስት። እሺ ንገረኝ። እነምን ናቸው? ንገረኝ። በአማርኛ ንገረኝ። ከነ አማርኛ ተርጉም። አማርኛ ንገረኝ። መልስ። በአማርኛ መልስ። በአማርኛ መልስ። አድቫንስ መልስ ማለት አርካኑል ኢማን ስንት ነው? አርካኑል ኢማን ስንት ነው? አርካኑል ኢማን
እሺ እና ምን ናቸው ንገረኝ። በአማርኛ በአረብኛ ያነበብ በአማርኛ ወኩቱብ እየሰማኸኝ ነው። አንተ ሚና ቢላህ መላእክቲ ወኩቱብ ወሩሱሊ ወየውም الآخر والقدر خيره وشره አካን ገሰለም ይምጣል እነዛ አካን ገሰለም ይምጣል ባተራት ናና መጀመሪያ ካና አረብኛው ተናግራል ካና አማርኛ ተርጉምልኝ ነው የሚለው። እሺ አካን ኢማን በአላህ ታምናለህ በመላእክት በመላእክት ታምናለህ በመላእክተኞች ታምናለህ በመጽሐፎቹ ታምናለህ በአማርኛ በአረብኛ አውራ በአረብኛ ያወራ በአማርኛ ተርጉም። አረብኛማ እኔ ንግግሩ ነው ኢቭን ሆስ ራስ በአረብኛ ማውራት ይችላል። እኔ 20 ምናምን ዓመት ቀጠር ነው ያለሁት። እሺ ማለት አሁን እሺ በአረብኛ ያወራ በአማርኛ መልስ ይገባዋል። በቃ አረብኛ ይቀጥልሽ መለስኩ ብለህ እኮ በአማርኛ በአላህ ታምናለህ በመላእክቶች ታምናለህ በመጽሐፍ ታምናለህ። እኔ አማርኛ መጽሐፍ ብዙም አላነብም። ስለዚህ ይብና አንተ ሂድ ብለህ ዛይራ ኪደ ዛይ ምንም አይቆት የለም። ና አይቆት ካለ አንተ በአረብኛ እያወራ በአማርኛ ተርጉም። አንዳንዱ በተራ ምን ለማግኘት ደስ እንዲልህ ማለት ነው እንጂ ከህፃናቶች እያልን የ6 ዓመት ልጆች የነበርነውን በቃላችን ያዝነው ነገር ነው ያስደከምከኝ በ40 ዓመቴ ተግባባን አይደል? በጣም ትገርማለህ። አንተ አይቆት የለም ትጀምር ወቅቱቢ ወመላእክቲ በላት ቀጥፈት ይላል እንዴ? በአማርኛ እያወራ በአረብኛ እያወራ በአማርኛ ወመላእክቲ እንዲገባ ከዛስ በአማርኛ ቢላሂ ወመላእክቲ ወኩቱቢ ወሩሱሊ ወየውም الآخر والقدر خيره وشره ከዛስ ወደ ሕሳብ ወበላከረቲ መሀል ያስገባው አይደል? ወደ ሕሳብ ወበላከረቲ መጨረሻ ላይ ነው ጥንቁሩ ዝም ብላ ወደ ተብራት መጨረሻ ነው አለ እሱ እናንተ ቀያይረዋል አይቆት ካለ ነው ልምጣልህ። ምንድን ነው የምታስጨንቀው? የእስልምና እንትን ነው እንዴ አሉ አይ ዶንት ኖ አልገባኝም። ይሄ አብዲ ለመንግስት በጣም ታሳዝናለህ። ባይዘው ቦታውን እየቀያየርከው አይደለም። ቆይ አብዲ ወበላከረቲ አንተ ንገረን እስቲ አብዲ አንተ ንገረን እስቲ በትክክሉ ንገረን። እናንተ የምታውቀው ከሆነ አብዲ ራሷ ምንም አያውቅም። አብዲ ራሱ ምንም የሚያውቀው ነገር የለም። መሳደብ ብቻ ነው። ጫታማችሁ እናንተ አስወጣኝ። አብዲን አስወጣና ማይም ነው አብዲ ራሱ ማይም ምንም የሚያውቀው ነገር የለም። ጫታ አብዲ አንድ ነገር አታውቅም። አንተ ራሱ ጫታ ማዳምጡ ነው ሲቀደም ነው እንዳለ እየዋለ ያለው ከቅድም ና በስነ ስርዓት ላውራ። እኔ ና አንተ አዳምጠኝ። አሽሀዱ አን ላ ኢላሀ ኢለላህ በአላህ ማመን ማለት ነው። ለምን ትሳደባለህ ነው የኔ ጥያቄ። ቆይ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ማለት በአላህና በመልእክተኛዎች ማመን ነው። አንደኛው እስልምና ማለት ነው። ገባህ? አንተ ይሄን የምታውቅ ከሆነ ሺዓዎች እንደማይቀበሉ ታውቃለህ። ቆይ አዳምጥ። ቆይ አርካኑል ኢስላም አርካኑል ኢስላም ቆይ አዳምጥ መጀመሪያ አርካኑል ኢስላም ነው ልበል። እሺ ከዛ ደግሞ ወደ ሰላት ነው የሚለው ወያቁሙ ሰላት ሰላት አዳምጥ መጀመሪያ ወያቁሙ ሰላት ሰላት መስገድ ነው። ዘካት ምንድነው ጊዜን ያስጠፋኸኝ ነው። እኔ ሄጄ ከልጆች ጋር በተኛ ሻገኛ ጊዜን ያጠፋብኝ ነው። ቁም ነገር ያደረኩ ተራ የላችሁም እኮ ሰብረሃል። መጀመሪያ አንተ ሰባብረሃል። አይ ቲንክ ይሄንኛው ቁም ነገር እያወራ ነበር። ብዙ ሎጂካል የሆኑ ነገሮች እያወራ ነበር። ስለ ጫትን ወደዛም ወተን ነበር። አሁን ወደ አብዲ ራሱ ማየም ነው ትክክለኛ ማየም ነው። ምንድን ነው ጫት የምትለው አንተ? ምን አገባ አንተ ስለ ጫት? ምን ይመጣል? እንደ መኒ እኮ ነው የምትቀፉት እኮ ጴንጤ ነው አብዲ ጴንጤ ነው። አብዲ ጴንጤ ነው። አስወጡት እፎ ያስወጣ ማለት ይሄ አርካን ኦፍ እስላም ወይንም ኢማን ኦፍ እስላም አይደለም። ለሙስሊሞች ለክርስቲያኖች የምናውቀው ነው። እሱን ነው ለምን አሁን በዚህ የሳል ጥያቄ ይጠይቃል። እሺ እሱ የሚቀበል ከሆነ እሱ የሚቀበል ከሆነ አዳምጠኝ። እሱ የሚቀበል ከሆነ እንዴት ብሎ ለእንትና ሺዓዎችና እኛ አንድ ነን ይላለች። ለምን ዛሬ ማውራት ይቻል ነበር እኮ ይሄ መህይም ተጠባብነት እኮ ነው እንዳትረዳ ያደረገ ጭንቅላትን ነበር። ከድር ለምሳሌ ከድር ደግሞ ሀዲሱንም ይቀበል አይመስለኝም። አብደላ እንደውም ሀዲስን ይቀበላል። ከድር ሀዲሶች ምንድን ወሬ እኮ ነው። ሀዲስ ማለት አንተ ኩፋር መውት አንተ አሽሀዱ አነ አልይ ረሱሉላህ ምን ታመጣለህ አብዲ? ላ አንተ ካፈርና ኩፋራን ኩፋርና ግን ይኸውልህ አንዴ ላውራ ለአንተ። ይኸውልህ እስላም ማለት አንዴ ላውራ
እስልምና ማለት በአላህና በነቢያችን የሚያምን ሰው ብቻ በአላህና በነቢ የሚያምን ሰው ብቻ እስላም ነው። በቁርአንና እንደዛ ብሎ ያምናል እኮ ካደረ ያምናል። ግን አንተ ሙስሊም አይደለም ብሎ ነው የሚያምነው። እሱ ደግሞ በቁርአንና በሐዲስ አሁን ልዩነቱ ምን እንደሆነ ታውቃለህ አብዲል? ኦኬ እንደዛ ከሆነ አብደላን ለምን ትሞግተዋለህ? ካዳ ለምሳሌ በአላህ ያምናሉ ሺያዎች፣ በመሐመድም ያምናሉ። ሙስሊም ናቸው ሲል ለምን ሞግተው ካዳ? ሺያዎች አያምኑ። ሺያዎች በመሐመድ የሚያምኑ ከሆነ ሐዲሳቸው ለምን አልተቀበሉም? ያምናሉ። ኦኬ ለምን አልተቀበሉም? እንደዛ ከሆነ እነሱ ነቢያችን የሚቀበሉ ከሆነ ሐዲሳቸው ለምን አልተቀበሉም? አላህ ራሱ ተናግሯል እኮ እኔን የምትወዱኝ ከሆነ የእነሱን መንገድ ተከተሉ ብሏል። ገባ? እኛ አሁን ሙስሊሞች የምንባለው ሙስሊም ከተባለ በቁርአንና በሐዲስ የተጻፈው ነገር አይጨምርም አይቀነስም። ቀጥተኛው ሲዳ ይሄ ነው። ዲቢሚታ ጫት ቃም መቃብር አምልክ ምናምን የሚባል ነገር የለም። አንተ ጫት የሚለው ነው ከድር እኔ ላብዲ የጫት መኪና ይገልበጥብህና አይ እፎይ ዛሬ ቀን ቤቱ ሞቅ ደመቅ ብሏል። በቃ ደስተኛ ና ዛሬ ቀን እንደው በጫት ከስራል እንደ ሰውዬ በጫት ከስሯል። የጫት መጥቶ ያውቃል እንዴ? ዛሬ ተመቸ። ሁላችሁም ውጡ። በቃ ይበቃል። ውጡ። ፖለቲካ የተሰራባችሁ እኮ ነው። ውጡ። ግልጽ ያልሆነልኝ ምንድነው እሱ? አንዴ ቆይ፣ ግልጽ ያልሆነልኝ ምንድነው እሱ? በመሐመድ እና በአላህ ማመን ሙስሊም ያደርጋል በቃ ከተባለ ክርክር አያስፈልገውም ብዬ አስባለሁ። መልሽ ደግሞ አብዲን ምን ትለናለህ? በሀዲሱ ማመን አለብህ ካልክ፣ ስለዚህ በመሐመድ ማመን የሚለው ውስጥ ሀዲሶቹ መካተት አለባቸው። በአላህ ማመን ሲል ቁርአኑ መካተት አለበት። ኦኬ እንደዛ ከተረዳው ደግሞ ይኸውልህ አዳምጠኝ እፎይ። እኔ ያልኩህ ምን መሰለህ? ቁርአንና ሀዲስ እንደምንቀበል አላህ ተናግሮናል። ገባህ? ኦኬ ተናግሯል አይደል? እነሱ ደግሞ አላህ ያው ያላህን ትእዛዝ ቁርአንን ያለ ሀዲስ መቀበል ትችላለህ። እኔ ከድር መከራከር ደግሞ ቁርአንን ያለ ሀዲስ ትቀበላለህ ብዬ አላምንም። ቁርአንን ያለ ሀዲስ መቀበል ትችላለህ። ቆይ ላውራ እንዴ? ቁርአንን የሚቀበል ከሆነ ሀዲስ ማለት ነው። ወሬ እኮ ነው ሀዲስ። ቆይ ላውራ እንዴ? አንተ ላውራ እስኪ ቀስ በል። ቁርአን እስላምን ነው የምነግርህ። እስላም ማለት ሙስሊም ማለት አሁን ላውራ ገባ? ቁርአንና ሐዲስ ቁርአን የሚቀበል ከሆነ የግዴታ ሐዲስን መቀበል አለብን። ለምን ብትል ቁርአን ራሱ ያስተማሩን እኮ እኛን እኮ አላህ አይደለም እኮ ለነቢያችን እኮ መልእክቱን አስተላለፈው። እንደዛ ከሆነ ቁርአንን አናውቀውም ማለት ነው። እነሱም ማናምን ከሆነ ገባ? የነሱ የሐዲሱ ደግሞ ትእዛዙ ከመልእክተኛዎቹ የተሰላለፈ መልእክት ነው። ገባ? ቁርአን ደግሞ ቀጥታ ከአላህ የወረደ ነው። ግዴታ ነብያችን ቁርአንን የምንቀበል ወሬስ ሐዲስ ቆይ ላውራ። አንተ ማንነትህ የማይታወቅ ሰው ነህ። አንተ በኋላ መጨረሻ ጥያቄ ያለኝ ጠብቅ። ቆይ ጠብቅ። እሺ ቆይ ላውራ። ግማሽ ሰዓት አወራህ። እኔ ልውጣ። አብዲ ማይብ ነው። አንድ ነገር አታውቅም። እርግጠኛ ነኝ። እፎይ ተረዳኝ። ብቻችን ማውራት ብቻ ከሆነ ጋብዘኝ። ሂድ በቃ ሂድ። ጫትን ቃም ሂድ። ወይኔ ደግሞ አቁም። መቼ ያራዳልች ሐዲስ አውርዱት። ዶቆሮ ማይም ነው። አውርዱት። ጫት እያለ ጫት ከስሯል እንዴ? ጫት ነግዴ ከስሯል እንዴ? አባቴ አብዲን አውጣልኝና ከከደር ጋር አውራ ትንሽ ከስሯል በጫት እርግጠኛ ነኝ። ጉዳቸው ዛሬ ይሆናል። ሰላም አለይኩም ተፈል እስላም አይደል? ጫት ጭኖ ነው መኪና መንገድ የተዘጋጋበት። ሰላም አለይኩም የነቢያት ሰላምታ ነው። ሰላም አለይኩም ትላለህ እንዴ? ሰላም አለይኩም ማለት ያስተማረው ማለት ነው። ነብይ እኮ ነው። ነብያችን እኮ ናቸው። ለምን አትቀበልም? እሱ ቆይ ሰላም አለይኩም ማለት ማን ነው አስተማረ? ማን ነው አስተማረ? በእናትህ ቤዚክ የሆነ ጨዋታ አታውራ። እኛ ኤሌመንተሪ የሆነ ነገር ሰላም አለይኩም ማለት ያስተማረ ማን ነው? አድቫንስድ እውቀት ያለን ሰዎች ነው ብዬ አስባለሁ። ስለዚህ የኔ ተማሪዎች በዝተዋል። በእናትህ መልስሽ መልስ። ማን አስተማረ? ሰላም አለይኩም ማለት ማን አስተማረ? አብዲ ውጣ ግን በእናትህ መጽሐፍ ቅዱስ አስተማረ። ይሄ ሳልጅ ጥያቄ ነው የሚጠይቀው እንዳለ ከአባቱ ነው የተማረው። አብዲ ውጣ ግን አስወጡ ግን ከአረብ ነው የተማረው። ከአረብ አሁን እስካሁን ድረስ ጫትን ወጥሮ ነው እዚህ ጋር የሚያወራው። ከደም ሰላም አለይኩም ከኔ ጋር የጫታ ነገር አይካን የጫታ ነገር ዋለይኩም ሰላም
ምንድነው አሊ ስለ አሊ ተመሰምቻለሁ። በጫት ብር ከስሯል። በጫት ብር ከስራል አንተ እፎይ አንዴ ስማ እንዳንተ ነው ይኸውልህ ስማ አዳምጠኝ ቆይ አዳምጠኝ መጀመሪያ አንተ አሁን ለምሳሌ ጫትን እየወተፍ ከሴቶች ጋር እየተጨመርክ ዲቢን እየመታህ ግን በሴቶች ድምፅ ሴጋ እየመታህ ሙስሊምን ትላለህ። አሁን እዚህ ጋር በጫት ብር ከስሯል። አብዲ ተውት፣ አትፍረዱበት። ጫት ጭኖ ነው መንገድ የተዘጋጋበት። አትፍረዱበት። እነሱ እናንተን ዘራችሁን ማጥፋት ነበር። ምን አደርጋለሁ? እስልምና የምታወራ ወይ እንጠዋኛ ውረድ አብዲ አብዲል የት ነው ውረድ እና ይረፍታል። ገብድ ተኛ እባክህ ውረድ። የት ነው የምወርደው? የት መውረድ አንተ ነው የት አባ ወርዳለሁ? ጠልቅ ከደም ጠጥቶ ነው አለይኩም አልኩህ። ወላሂ እስልምና የምታዋሩት እናንተ እኮ ናቸው። ወላሂ በጣም ነው የምትገርሙኝ። እኔ በቃ አዝናለሁ። በሁለት ሶስት ጥያቄ እኮ አንተን ማፋጠጥ ይችላል፣ ግን አቅሜ አይደለም። ስጋካ እውቀት አነስተኛ ስለሆነ ዝም ብያለሁ። ለዛ ነው ጥያቄ አንተን አደነቅህ ነበር። ሺያውና እኛ አንድ ነን ብለህ አሁን እዚህ ጋር እያወራህ ሐዲስ አልቀበልም። አቂዳ አንድ ነን። አሁንም ቢሆን አንድ ነን። አንድ ቁርአን ያለን አንድ ነን። አንድ አቂዳ ነው ያለን። አለቀ። ከዛ ውጭ ግን ማንም ለቃቃሚ ከየትም በቤት የመጣን ምናምን እኔ እፎይ ፊት መከፋፈል ልክ ነው። ልዩነታችን ማይሳት ስለማልፈልግ ነው ዝም የምለው።